በየደረጃው የሚገኙ ምክር ቤቶች የህዝብ ሉዓላዊነት መገለጫ መሆናቸው የሚታወቅ ነው። ይህም ሲባል እነዚህ ተቋማት ህግ አውጪ እንደመሆናቸው መጠን የህዝብን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ብሎም የመልካም አስተዳደር ተጠቃሚነት የሚያረጋግጡና ጠቃሚ ህጎችን የማውጣት ስልጣንም ተሰጥቷቸዋል። ምክር ቤቶች ህዝብ እንደራሴ ሆነው በሁሉም መስክ የህዝብን መሰረታዊ ጥቅሞች የሚያስጠብቁ ህጎችን፣ ደንቦችንና አዋጆችን በማውጣት እንዲጸድቁ በማድረግ ሂደት ተፈጻሚነታቸውንም በበላይነት መከታተል ስልጣንም አሏቸው። በምክር ቤት ውስጥ ህዝብን ወክለው የተቀመጡ የምክር ቤት አባላትም ቢሆኑ የተወከሉበትን አካባቢ ህዝብ የልማት፣ የሰላም፣ የዲሞክራሲና የመልካም አስተዳደር ጥያቄዎቻቸውን በየወቅቱ በሚካሄዱ የምክር ቤት ጉባኤዎችና መድረኮች አማካኝነት በቅርበት እያነሱ ምላሽ እንዲሰጥባቸውም ያደርጋሉ። እኛም በዛሬው መሰናዷችን ልናስቃኛቸው የወደድነው በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክር ቤት ላለፉት ቀናት በዳውሮ ዞን ታርጫ ከተማ የተካሄደውን 6ኛ ዙር 3ኛ ዓመት 5ኛ መደበኛ ጉባኤ የተመለከተ ዝግጅት ነው። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን እንላለን። መንግስት ህገ መንግስት አንቀጽ 56 የክልሉን ምክር ቤት ስልጣናት ተግባር ለመዘርዘር ከተደነገገው መሰረት የክልሉ ምክር ቤት ከፍተኛ የህግ አውጪ አካል እንደሆነ የፌዴራል ህገ መንግስት በማይጻረር መልኩ በክልሉ ውስጥ ተፈጻሚ የሆኑ ህጎችን ማውጣት፣ የአስፈጻሚ አካላትን ተግባር መከታተልና መቆጣጠር፣ የህዝብ ውክልና ስራዎችን መስራትና መደበኛና አስቸኳይ ጉባኤዎችን እንዲሁም ስብሰባዎችን እንደሚያደርግ በዋናነት ይደነግጋል። ባሳለፍነው ግማሽ በጀት ዓመት ምክር ቤታችን ከሞላ ጎደል በህገ መንግስቱ የተሰጠውን ኃላፊነት ለማውጣት በተለይ በስሩ ከተደራጁ ምክር ቤቶች ጋር የተቻለውን ጥረት ሁሉ በማድረግ በቅንጅት ለመስራት ጥረት አድርጓል። የተከበራችሁ የምክር ቤት አባላት፣ የክልሉ ምክር ቤት 6ኛ ዙር 3ኛ የሥራ ዘመን 5ኛ መደበኛ ጉባኤያችን ለሁለት ተከታታይ ቀናት የሚቆይ መሆኑን አውቃችሁ በሚቀርቡ የምክር ቤቱ አጀንዳዎች ላይ ጥልቅ ውይይት በማድረግና ቀጣይ አቅጣጫዎችን በማስቀመጥ የክልሉን ህዝብ ውክልና በአግባቡ በመወጣት እስከ ጉባኤ ፍጻሜ ድረስ በተለመደው ዲስፕሊን እንድትከታተሉ ጭምር እያሳሰብኩ ጉባኤያችን የተሳካ እንዲሆን እመኛለሁ። አሁን በርካታ የአንደኛ ደረጃ መምህራን በቲቻይ እና በዲፕሎማ በተለይ በዲፕሎማ ደረጃ ያሉት ናቸው። በምን ደረጃ ተገምግሞ ነው በዚህ ወደኋላ መመለስ የተፈለገው የሚል ነገር ግልጽ ነው ለማለት ነው። ጥሩ ውጤት ነው። በየዘርፉ የተሰሩ ስራዎች በየተቋማቱ የተገለጹት አመርቂ ናቸው ብዬ ወስዳለሁ። ከመላው ህብረተሰባችንና ድጋፍ ከሚያደርጉና አካላት ጋር በመተባበር እነዚህ ስራዎችን ብንሰራ በተደጋጋሚ በቆላማ አካባቢ የሚደርሱ የምግብ እጥረቶችን እንዲሁም የእንስሳት ጉዳትን መቀነስ እንችላለን እና ይሄ ያለበት ደረጃ ምናልባት ውስን ስለሆነ አፈጻጸሙን እንዲሁም በቀጣይ 6 ወራት ውስጥ ከዚህ የምንወጣበትን አቅጣጫ ቢመላከት የሚል ሀሳብ አለኝ። ዲሳ ወረዳና ኢሰራ ወረዳን የሚያገናኝ ድልድዩ እንትን ስለሌለና ይሄንን በዚህ ክልል በቀጣይ በዚህ ዓመት እቅድ ባያዝን በቀጣይ ዓመት እንዲያዝልን ነው ህዝቡ እየጠየቀ ስለሆነ ይህን ጥያቄ ማንሳት ግድ ስለሆነብን ነው። በህዝብ ተሳትፎ የሚሰሩ መንገዶች አሉ። ያው በህዝብ ተሳትፎ የሚሰሩ መንገዶች ቱቦ ባለመኖሩ ውሃው መንገዱ እንትን እያደረገ እያበላሸ ስለሆነ በዚህ በገጠር መንገዶች በኩል ድጋፍ ቢደረግና ከዚህ ቀጥሎ ባለው ጊዜ ቱቦ ቢቀበር። ጎጀብ ድልድይ የምርጫ ቅስቀሳ ሁሉ ሆኖ የቆየ ከተጀመረ በኋላ ግን ድልድዩ ባለመዘጋቱ አሁንም ድረስ ያው ሰው በዚህ በወንዝ የሚበላበት ሁኔታ ነው ያለው። ሺሾንዴ ላይ የአጋሩ ቦታ የሚባል ዲሲ3 ማደግ አለበት ከተባለ በኋላ ቀድሞ ደቡብ ክልል ይዞ እንቅስቃሴዎችን ከጀመረ በኋላ አሁን በመቆሙ እዛ አካባቢ የህዝብ ጥያቄ በጣም እየበረታ ያለበት ሁኔታ ነው ያለው። ምናልባት ሁሉንም አንስቶ መጨረስ ስለማይቻል አጠቃላይ ከመንገድና ከድልድይ አንፃር የተወሰነ ራሱን የቻለ እንቅስቃሴ ማድረግ የሚችልበት ሁኔታ ቢኖር የሚል ነገር አለኝ። ከፌደራል መንገድ ጋር ያው በተደጋጋሚ የሚነሳው የዲሪ ማሻና ሳይነ መንገድ ጨረታ ብቻ እየተባለ ነው ሁሉን ተምለው አሁንም ጋዜጣ ላይ ወጥቷል የሚለው ሰምተናል። 4 ወረዳዎችን ያገናኛል። እንደ ያለበት ደረጃ በትክክል ለመቼ እንደሚጀመር ማወቅ የሚችልበት ሁኔታ ቢኖር የሚል ነገር አለኝ። ሌሎችም ቢሆኑ አሁን የቦንጋ ተለው ተርጫ አስፋልት የሺላ ቴፒ በተፈለገው ፍጥነትና በአግባቡ እየሄደ ስላልሆነ አሁንም ከአገልግሎት አሰጣጥ ጋር
ትልቅ ተግዳሮት እየፈጠረ ያለበት ሁኔታ ነው ያለውና ያው የፌደራል ፕሮጀክት ነው። ከፌደራል ጋር ያለውን ነገር ማጠናከር የሚቻልበት ሁኔታ ምን ነገር አለ? እርሻና ተፈጥሮ አንፃር ብዙ በርካታ ውጤቶች የመጡበት አግባብ እንዳለው ስጄ፣ ነገር ግን ከእንስሳት ሀብት ልማት በተለይም ከሌማት ትሩፋት ጋር ተያይዞ ባለው ሂደት እዛ ላይ የተሰሩ ስራዎች በጣም አበረታች ናቸው። ነገር ግን ይሄ ከሌማት ትሩፋት አንፃር ወስደን ስናይ እንደ ደቡብ ምዕራብም እንደ ሌሎች አካባቢ ማህበረሰቡ የቆየ ልምድ አለው። ከዚህ አንፃር አሁን ተጨማሪ የሌማት ትሩፋት ደግሞ ትኩረት አግኝቶ እየተሰራ ባለበት ሂደት ላይ ትንሽ ገባ ብለን ብናየው ሬል አንድ ሰው ምን ያክል ነው በቀን የእንቁላል ኮንሰፕሽኑ ምን ያክል አድርሰናል፣ ወተት ምን ያክል ሊትር ነው ምን ያክል አድርሰናል፣ ስጋ ምን ያክል ነው ምን ያክል አድርሰናል እያል ገባ ብለን ከዚህ ባለፈ ብናየው ጉድለቶችን ቶሎ ለማረም ለማስተካከልም የበለጠ ለሌሎች ማሪያና ሞዴል ሊሆን የሚችል ስራ መስራት የሚያስችል ነገር አለና በዛ ደረጃ ቢታይ ጥሩ ነው የሚል ነገር ለማንሳት ነው። የግብርና ግብዓት አቅርቦት አካባቢ ላይ አንዳንድ ነገሮችን ዲቴል አልገባም። የአገዳ ሰብል ምርት ዘር አቅርቦት ላይ ያለው ሳየው ወደ ፐርሰንት አልተቀየረም። ሳይ አነስተኛ ነው። የአትክልት ሰብል ምርት ዘር አቅርቦትም እንደዛው በተለይ ትኩረትን ስለሳበ ነው። ምርትን ከብክነት ለመከላከል የሚያስፈልጉ ነገሮችን ከማቅረብ 196 ታቅዶ 6 ቀረበ። እነዚህ አይነት ነገሮች በጣም ብዙ አፈጻጸሞቻችን 100+ አይቻቸዋለሁ። ጥሩ ነው። የእቅድ ክለሳም ወቅት ስለሆነ ግብርናም ላይ ክቡር ርዕሰ መስተዳድር ካለን ፖቴንሻልም አኳያ የበለጠ የልማት ኃይሎችን ካነቃንቀን ከመሄድም ትኩረት ቢሰጥ ብዬ ዲቴሎችን አልፍና ወደ ማዕከል ቡና ከማቅረብ አኳያ ከዚህ በፊት እዚህ አካባቢ ቻሌንጅ ነው 92% አካባቢ ፐርፎርም የተደረገው ከአምና ማፈጻጸም አኳያ ጥሩ የማስቀጠል ከዚህ በፊት ከነበረው ትሬንድም አኳያ ዘር ከሌላ አካባቢ ነበር ስናመጣ የነበረው የተጀመረውን ጅምር የቡናን ዘር በማጠናከር ለሌሎች ክልሎችም የመስጠት ጉዳዩ ተጠናክሮ ከመጠን አኳያ ከዛ በላይ መሄድ የለብንም ወይ ከፖቴንሻሉ አኳያ የምለውን አንድ አነሳለሁ። ሁለተኛ የተፈሰሰው ዘር ከክልሉ ፖቴንሻል አኳያ ወደ 65% ነው የፈሰሰው በአንደኛ ዙር። እሱንስ ቢሆን ማየት አይችልም ወይ? ጅምር ስራዎች አሉ ከትኩረት ቢሰራባቸው በጣም ውጤታማ ሆኖ ለክልሉም ለሀገሩም አስተዋጽኦ ማድረግ የሚችሉ የተጀመሩ ስራዎች እንዳሉ እናውቃለን። በተለይ ደግሞ ምርትን ከማምረት አንፃር የተሰሩ ያሉ ስራዎች የሚያበረታቱ ናቸው። እንደ ጉለት ማነሳው ምንድነው የድህረ ምርት ስራ ምርት ካመረትን በኋላ ያ ምርት በተገቢው መንገድ ተዘጋጅቶ ፕሮሰስ ተደርጎ ወይም ተቀምጦ ወይም ደግሞ በፋብሪካ ተዘጋጅቶ ወደ ተጠቃሚ ማድረስ ወሳኝ ነው። አንደኛ የአርሶ አደሩን ገቢ ከመጨመር አንፃር ሀገርን ኢኮኖሚ ከመደገፍ አንፃር ወሳኝ ስለሆነ እዛ ላይ ይሰራ ያለው ስራ ብዙ ጠንካራ የሚባል አይደለም። ለምሳሌ ባነሳ ደቡብ ቤንች ያሉ ገበሬዎች ሽንኩርት ያመርታሉ። ሽንኩርት ሲያመርቱ በጣም ርካሽ 25 ብር እስከ 30 ብር ነው እነሱ የሸጡት ባለፈው ነሐሴ ወር ላይ። ልክ የነሱ ሽንኩርት ሲያልቅ ግን ሽንኩርት 100 ብር ነው የገባው። ስለዚህ 1 ወር 2 ወር እነዚህ ምርቶች ማቆየት አንችልም ወይ? አሁንም በከፍተኛ ደረጃ ሰብል አምራች አካባቢዎች ምዕራብ ኦሞን ብንወስድ ጉራ ፈርዳን ብንወስድ በዚህ ደረጃ የሚመረተው እህል በጣም በቀላሉ ከአርሶ አደሩ እጅ ወጥቶ ይሄዳል። የሚከማችበት የሚጠበቅበት ፕሮሰስ የሚደረግበት አለመኖር ስለሆነ እዚህ ላይ በቀጣይ ትኩረት ብንሰጥ የሚል ነው። ከክልል ጀምሮ በተለይ ፕሮግራም ላይ ትምህርት ቤቶች በአግባቡ ሊሰጣቸው የሚችልበት አሰራር ቢወርድ፣ ከዚህ ባለፈ የመጽሐፍ ህትመት ሳይቀር አሁን ወደ ህብረተሰቡ ወርዷል። በትምህርት ፖሊሲ ላይ ከ1ኛ እስከ 8ኛ ክፍል መንግስት እነዚህን ነገሮች የማቅረብ ግዴታ አለበት። ስለዚህ ህብረተሰቡ ትምህርት ቤት ገንብቶ ህብረተሰቡ መጽሐፍ አሳትሞ ህብረተሰቡ ኤቭሪ የትምህርት ቤቶችን ወጪዎች ሸፍኖ የትምህርት ጥራቱን ማምጣት ይቻላል ወይ በሚሉ ነገሮች ማብራሪያ ቢሰጥ በሚል ነው። ንጹህ መጠጥ ውሃ ጋር ተያይዞ የገሳ ከተማ ንጹህ መጠጥ ውሃ እንግዲህ እኛም ይመረቃል ብለን ለህዝብ ቃል ከገባን ወደ 3 ዓመትን አልፏል። እዚህ ስንመራ ምናልባት ባለሙያዎቻችን በሚሰጡን በተዛባ መረጃ ውሸት በሚያስመስል መልኩ ዛሬ ነገ ይመረቃል ሲባል የቆየ ነው። ሪፖርቱ ላይ በእርግጥ አልተገለጸም። ይሄ እንግዲህ አንዴ ጄኔሬተር አንዴ ፓምፕ ሲባል ነው። የደቡብ ውሃ ስራዎች ነበር ይሄንን ልማት ስራ የነበረው። አሁን ግን የምንሰማቸው ነገሮች ትንሽ ከበድ ያሉ ናቸውና ምን ደረጃ ላይ መኖራቸውን እንወቅ የሚለውን
ያው በጣም አስቸጋሪ ከመሆኑ የተነሳ እንደው ለገጠር የመጣውን የፓምፕ ተደርጎ ይሄ ውሃ የሚያመነጨውን ጭምር ለከተማ እስኪጠቀም ድረስ የተደረሰበት ነው እዛ ከተማ ላይ እና ይህን ችግር በዘላቂነት ይፈታል ተብሎ ነበር። እንግዲህ ከርቀት ነው ችግሩ ምንድነው እንዴት እንፈታለን የሚለውን ማብራሪያ ፈልጌ ነው። ደንና አካባቢ ጥበቃ ላይ እዛ ላይ የተሰሩ በርካታ ስራዎች አሉ። አንድ ነገር ለማንሳት ነው እንግዲህ በእኛ ክልል 2 ባዮስፌሮች የተመዘገቡበት አግባብ እንዳለ ይታወቃል። እነዚህ 2 ባዮስፌሮች መመዝገቡ አይደለም ጥቅሙ፣ በተጨባጭ ግን ለህብረተሰቡ ምን ጥቅም እያመጡ ነው የሚለው ነገር በደንብ መታየት መቻል አለበት። ከዚህ አንጻር ከካርበን ትሬድ ጋር ተያይዞ ባለው ሂደት ምን ደረጃ ላይ ነው ያለነው፣ ማስፈጸም የቻልንባቸው ርቀቶች ምንድናቸው፣ ጉድለቶቹ ምንድናቸው የሚለው ነገር አይቶ ቀጣይ ላይ መሄድ ያስፈልጋል። ቀጣይም ደግሞ ክልሉ ትልቅ ሀብት ያለው ክልል እንደመሆኑ መጠን በተለያዩ የክልል አካባቢዎቻችንም ተጨማሪ ባዮስፌር ማስመዝገብ የሚችልባቸው ጉዳዮች ላይ እንዴት ትኩረት ተሰጥቶ እየተሰራ ነው የሚለው ነገር በዛ ደረጃ ቢታይ የሚል ነው። የህብረተሰብ ተሳትፎን በደንብ አጉልተን ካላመጣን ከተሞቻችን በመንግስት ድጋፍ ብቻ አሁን ካሉበት ሁኔታ እንግዲህ መልቲ ሲቲ ፈጥረናል ያሉ ነገሮች የሚታይ ነው የሚታወቅ ነው። እድሜ ጠገብ ከተሞች በእጃችን አሉ። አዳዲስ እየተፈጠሩ ያሉ ነገሮች አሉ። እዚህ ሴክተር ላይ ገጠር ከተሞችን ለመያዝ በፕላኒንግ እንቅስቃሴ የሚደረጉ ጥሩ ነገሮችን ሳልዘነጋ ጥሩ ዲቴል ስላየው ማለት ነው። ግን የህብረተሰብ ተሳትፎ ላይ ትኩረት ሰጥተን ምክር ቤቶችን በየደረጃ ከተማ ምክር ቤቶችን በየደረጃ እየተወያዩ በደንብ መሄድ ያለባቸው ነገር እዚህ ላይ አንድ ጥሩ ነገር መጥቀስ ፈልገው በመሬትና በማዘጋጃ ቤት አገልግሎት ላይ ኦንላይን ሚዛንና ቦንጋ ላይ ጀምረናል። ሙከራ ላይ ነው የተባለው ነገር በሚቀጥለው አይሆፕ ከሙከራነት አልፎ ሌሎች ከተሞች ላይ በጣም ህዝብን የሚያስቸግሩ እንትኖች ላይ ትኩረት ያደረገ መሆኑን ከማብራት ዝርጋታ ጋር ተያይዞ ከህዝብ አሁን በቅርበት ስላለው የሚነሱ ነገሮችን ስለሚሰማ ነው። ከውሃና መስኖ አንፃር ተሎ አካባቢ የኦሚያ እና ሳይለም አካባቢ ያሉታ ትልቅ ውሃ አለ ተጀምሯል። ጨረታ ከወጣ በኋላ ያልተጀመረበት ሁኔታ ነው ያለው። ይሄ መቼ ሊጀመር ይችላል የሚል ነገር አለ። አርብቶ አደር አካባቢ 2 ፕሮጀክቶች ነበሩ። ከሁለቱ አንዱ ተጠናቀው ከተመረቀ በኋላ አንዱ ያልተመረቀበት ሁኔታ ነው ያለው። አሁንም ያሉት አድሩ የውሃ ፍላጎት ያልተሟላበት ሁኔታ ነው ያለውና ቀሪው አንድ መቼ ይሰራል የሚል ነገር አለ። ጨታ ወረዳ ላይ ረጅም ጊዜ የቆየ በተደጋጋሚ የኛን ምክር ቤት ጉባኤ ያስቸገረ የባሺ ቀይ የሚባል ውሃ ከተጀመረ በኋላ በቃ አስታዋሽ ያጣበት ሁኔታ ነው ያለው። ስለዚህ እኛ መመለስ የሚችልበት ሁኔታ እንዲኖር እንደው አንድ ነገር ቢባል ጥሩ ነው። በፌደራል ደረጃ የተያዘው የሸርማ መስኖ እንቅስቃሴም ጥሩ ተስፋ ከሰጠ በኋላ አሁን ያለበት ደረጃ የማይታወቅበት ሁኔታ ነው ያለውና እሱ ላይ ማስተያየት ብናገኝ የሚል ነገር አለኝ። ከግብርና አንጻር ሌላው ምንድነው የማዳበሪያ ዕዳን በሚመለከት እስከምናውቀው ድረስ ማዳበሪያ አሁን በብድር እየሰጠን አይደለም። ግን አሁን በሪፖርቱ ስናየው ወደ 300 ሚሊዮን ብር የሚጠጋ ገንዘብ የማዳበሪያ ዕዳ አልተመለሰም የሚል ነው። ይሄኛው አንደኛ ሪፖርቱ ላይ የት ነው ያለው? ምናልባት ግማሹ በአይነትም ሊኖር ይችላል። በየመጋዘኑ ያለ ማዳበሪያም ሊሆን ይችላል። በየደረጃው በግለሰብም በተቋማትም እጅ ያሉ ገንዘቦች ከሆኑ ይሄ ጥርት ጠርቶ መፍትሄ ማግኘት የሚችልበት። ሁለተኛ ከዚህ አንጻር በቀጣይነት ስትራቴጂካሊ እንዲያ ችግር እንዳይፈጠር ምንድነው ማድረግ ያለብን? የአሰራር ለውጥ ነው ማድረግ ያለብን የሚለውም የታሰበ ነገር ካለ ቢገለጽ። ከጤና አንጻር የወባ በሽታን ከዚህ ቀደም ከምንመራበት አግባብ ከምንከላከልበት የአሰራር ስርዓት መቀየር የለብንም ወይ? በክልል በሁሉም ዞኖች በሁሉም ወረዳዎች ማለት ይቻላል ወባ ገዳይ በሽታ የሆነ ነው። ስለዚህ ምንድነው እንደ ክልል የታሰበው በዚህ ዙሪያ ላይ እንደ አጠቃላይ ሁሉም ወረዳዎች የሚገዛ ጥያቄ ስለሆነ ከዛ ውጪ ከስራ ዕድል ፈጠራ ጋር በቋሚነት 6341 ስራዎች ላይ በቋሚነት ወጣቶች ብቻ ሳይሆን አጠቃላይ በቋሚነት ስራ ዕድል የተፈጠረላቸው ወይም የተሰማሩ የህብረተሰብ ክፍሎችን የሚመለከት ነው። ምናልባት ይሄ አሁን እንደው እኛ መንገድም ውሃም ሌሎች መሰረተ ልማትም ክሪቲካል ቢሆንም ወጣቶች ላይ በተለይ ስራ ዕድል ፈጠራ ላይ የምንሰራቸው ስራዎች ለዚህ ክልልም እንደ ሀገርም በጣም ክሪቲካል ከክልሎች የኛን ክልል ጀምሮ ወደ ከተማ የሚደረጉ ፍሰቶችን ጭምር ወጣቶችን በአካባቢያቸው ያረጋጋል ብዬ ስለማስብ
ይሄንን ለምን አልሰፋም? ምንድነው ማነቆ? የአርብቶ አደር ተገቢ የሆነ ድጋፍ እያገኘ ነው ወይ? የማህበራዊ አገልግሎት እያገኘ ነው ወይ? በኢኮኖሚ ተጠቃሚ እየሆነ ነው ወይ? ስለ ሰላም ስናነሳ በእነዚህ ጉዳዮች ካልተጠቀመ ሰላም ማረጋገጥ አይቻልም። ይሄንን ለመሄድ ወይም እየተኬደ ያለበት ርቀት ካለ በተወሰነ መልኩ ሀሳብ ቢቀርብ ለማለት ነው። የቁጠባ አፈጻጸማችን በጣም ደካማ ነው። ቁጠባ ከሌለ ኢንቨስት ማድረግ አይቻልም። ቁጠባ ከሌለ ሰው ወደ ስራ ማስገባት አይቻልም። ፕላስ እኛ አካባቢ ደግሞ እንደ ደቡብ ምዕራብ አብዛኛው አካባቢ ካሽ ክሮፕ ኤሪያ ነው። ስለዚህ ለምንድን ነው ቁጠባን ሞቢላይዝ ማድረግ ያልተቻለበት መሰረታዊ ምክንያት ምንድነው የሚለውን በዛ ደረጃ ቢታይ ነው። ጤና ላይ 70% ነው ስኪል ዴሊቨሪ። ለምን 30% እየተወለዱ ምንድን ነው? ለሴክተሩ ብቻ አይደለም ማነሳው፣ ለአጠቃላይ አመራሩ እና ለአደረጃጀት ለሴቶች አደረጃጀትም ጭምር። ይሄ 30% እናቶቻችን የት ነው የወለዱት? ማን ጋር ወለዱ? ምን ሆኑ? እንዴት ሆኑ? የምለው 70% ለአንዳንድ አፈጻጸም ጥሩ ግን ከህይወት ጋር ሲያያዝ ትንሽ ምላሽ የሚያሻ ጉዳይ ነው። የከተማ ልማት ስራን በሚመለከት የዚህ የመሰረተ ልማት ዝርጋታ በሪፖርቱ በጣም ዝቅ ያለ ነው። እንግዲህ ከዚህ በፊት በተለይ በትልልቆቹ የክልሉ ከተሞች የፕሮግራም ድጋፎች ነበሩ። በተለይ የዩአይአይዲፒ የሚባለው ፕሮጀክት በዚህ ዓመት ገንዘብ የመደባ አይመስለኝም። ስለዚህ ከዛ ጋር ተያይዞ ይመስለኛል። ይሄ ከሆነ በዚህ መንገድ እስከ መቼ ነው የምንቀጥለው? በራስ አቅም መሰረተ ልማት መገንባት መዘጋጃ ቤቶችም ማህበረሰቡም በተደራጀ መንገድ ሪሶርስ ሞቢላይዝ አድርጎ መስራት የሚቻልበት ጋር ማንሻገር ከሆነ በጣም አስቸጋሪ ስለሚሆን እዚህ ላይ የሄድንበት ነገር ካለ ቢገለጽ የሚል ነው። መጽሐፍ ህትመትን በጋራ በጀት መያዝ የሚቻልበት ከሁሉም አካባቢዎች ተቀንሶ በክልል አቀፍ መጽሐፍ ማሳተም የሚቻልበት እድል መፍጠር አይቻልም ወይ? ምክንያቱም የአካባቢዎቹ አፈጻጸም ችግር ተማሪዎቹ ላይ የሚያሳድረው ተጽዕኖ ፍትሃዊነትን ስለሚያመጣ ማለት ነው። ከዚህ ከማዕድን ጋር ተያይዞ ያለ ጉዳይ ነው። እንደ ሀገርም ከዚህ ከወርቅ ጋር ተያይዞ ያለ አፈጻጸማችን ትልቅ ፖቴንሻል ያለን ክልሎች ነን። ነገር ግን በዛ ደረጃ ግን አሁንም ከችግር የተሻገርን አይደለም። ባለፈውም 6 ወር ስንገመግም ችግሮች እንዳሉ በህገወጥ መንገድ ወርቆች እንደሚወጡ ይነሳል። አሁንም በዛ መልክ ነው እየገመገምን ያለ ነውና የተለየ ኢንተርቬንሽን መከተል ያልተቻለበት መሰረታዊ ምክንያት ምንድነው የሚለው ነገር ከዚህ ችግርስ መውጫው መንገድ ምንድነው የሚለው ነገር ይሄ ምክር ቤት አባል በደንብ ምክሩ አቋም መያዝ መቻል አለበት። ገቢዎች ላይ ጥሩ አፈጻጸም፣ ጥሩ ፕሮግረስ እንዲሁም አጠቃላይ የክልሉ ሀብት የክልሉን ወጪ ከመሸፈን አንጻር እየተሰሩ ያሉ ስራዎች ጥሩ ናቸው። ነገር ግን ከደረሰኝ አሰባሰብ ከደረሰኝ አሰጣጥ ጋር ተያይዞ ያለው ጉዳይ ባይዞ ትልቅ ሀብት የሚሰበሰብበትም እሱ ነው። ባይዞ ከፋት ጋር ተያይዞ ደረሰኝ እስካልተቆረጠ ጊዜ ድረስ ገቢ ማግኘት አይቻልም። ለምንድን ነው ይሄን ችግር በጣም አፈጻጸሙ በጣም ዝቅተኛ ነው። አይ ቲንክ 31% አካባቢ ነው። ስለዚህ ቶታሊ ብዙ ሀብት በዛ ደረጃ እየባከነ ያለበት ሂደት አለና እዚህ ላይም የታዩ ጉድለቶችን ማየት የሚቻልበት ሂደት ቢፈጠር ነው። ስኳርና ግፊት 10,000 ከፍተኛ የደም ግፊት እነዚህን ተከትለን ምን ለመስራት ነው? የመድኃኒት አቅርቦት ስክሪኒንግ ከቨሬጃችን እየጨመረ ከሄደ ምንድነው ሊፈጠር የሚችለው ለምለው ነገር አሳሳቢ ስለሆነ አቅም በተደራጀ መንገድ ስክሪኒንጉ መስፋት አለበት። ኤችአይቪ ምርመራ ከተደረገበት 73% ሴቶች ናቸው ይላል። ምንድነው እያመላከተ ያለው? ምንድነው የሚሰራው የምለው ስራውን አፕሪሺየት አድርገ እያንዳንዱ ውጤቶች ለቀጣይ ስራ በመጨረሻ ፍትህ ላይ 226 መዝገቦች ተከሳሾች ባለመቅረባቸው የተዘጉንና ምክንያት ፖሊስ ክትትል ባለማድረጉ ለምን? መሰረታዊ የህዝብ ቅሬታ አሁን ያለው በጤና ሴክተር ነው ብዬ ነው ማምነው። ስለዚህ የመልካም አስተዳደርም ችግር፣ የኢኮኖሚያዊም ችግር፣ የማህበራዊም ችግር ምንጭ ወደ መሆን እየሄደ ስለሆነ በየደረጃው ውይይት ተደርጎ በዚህ ዘርፍ እየተፈጠረ ካለው ችግር መውጣት የሚያስችል ሪፎርም የሚያስፈልግ ሆነ ሪፎርም ቢደረግ። ከጤና አንጻር ያለቁ ፕሮጀክቶችን ወደ ስራ በማስገባት ረገድ የቦንጋ ደም ባንክ፣ የኮንዳ ሆስፒታል፣ የሽራዳ ጤና ጣቢያ፣ ሾምባ ልዩ ጤና ኬላዎች አልቀዋል። አገልግሎት መስጠት ነበረባቸው። አሁን ግን ያልጀመሩበት ሁኔታ ነው ያለውና ጤና ቢሮ ከዚህ አንጻር ምን አስቧል የሚል ነገር አለኝ። ከትምህርት አንጻር በቀድሞ ደቡብ ክልል ተጀምሮ አሁን ድጋፍ ያላገኘ የጎጀብ ትምህርት ቤት አለ፣ ሁለተኛ ደረጃ ትምህርት ቤት በተደጋጋሚ ከህዝቡ ጥያቄ ይነሳል። ክቡር ርዕሰ መስተዳድሩን ለማግኘት ገዛ የተወከሉ አካላትን ጭምር በተደጋጋሚ የመጡበት ሁኔታ ነው ያለውና አሁን በደቡብ ምዕራብ ያልተያዘበት ሁኔታ ነው ያለው። እምን ደቡብ ባይጀምር እንኳን ደቡብ ምዕራብ ይዞ መደገፍ የሚችልበት ሁኔታ ነው መኖር የነበረበትና ስለዚህ
ስለዚህ አሁን ከዚህ አንፃር የኔጎጂ ሁለተኛ ደረጃ ትምህርት ቤት በአደጋ ነው የሰነጠው። ድጋፍ ሊደረግለት ይገባል። ትምህርት ቤቶችን ከማጠናከር አንፃር ልዩ ትኩረት ሊደረገው የሚገባ ነው። እኛም በእኛ በኩል ድርሻችንን እንወስዳለን ብለን እናስባለን። ግን ክልሉ አንዴ ይሄን ያህል በጀት ይዟል፣ ይሄን ያህል ሚሊዮን ይዟል ምናምን ከተባለ በኋላ ትንሽ እየቀዘቀዘ የመጣበት ሁኔታ ስላለ ሊደገፍ የሚችልበት ሁኔታ ቢኖር የሚል ነገር አለ። ከሰላምና ጸጥታ አንፃር ቅድም አንድ የምክር ቤት አባልን ለመጠየቅ ሞክሯል። 45 የስጋት ቀበሌዎች ነበሩ፣ 48 አካባቢ ደርሰናል፣ 106% ደርሰናል የሚለው ነገር ስራችን እየተሻሻለ እንዲሄድ የሚያስችል ሀሳብ አስተያየት ተሰጥቶናልና በቢሮ በኩልም በኔ ስም ያለንን ምስጋና ማቅረብ እንወዳለን። ከወተት እንቁላልና ማር ምርት ጋር በተገናኘ አሁን በደረስንበት የ6 ወር አፈጻጸማችን የሚያሳየን የተሻለ አፈጻጸም እንዳለ ያመላክታል። ነገር ግን እንደው ግቡ ምንድነው የሚለውን በወተት ለአብነት በአመቱ ወደ 352 ሚሊዮን ሊትር ለመድረስ ነው እቅድ አድርገን እየሰራን ያለ ነው። ከ6 ወር አፈጻጸም አኳያ ወደ 261 ወይም ከ100% በላይ የ6 ወራችንን ብንሄድ ግን በአመቱ ወደ 352 ሚሊዮን ሊትር ወተት በዚህ ክልል ውስጥ ይመረታል ብለን ነው እየሰራን ያለ ነው። በዚህ አካሄድ ከሄድን ተግባራዊ ይሆናል። እንቁላልን በተመሳሳይ ከ197 ሚሊዮን በላይ እንቁላል በዚህ ክልል ውስጥ ይመረታል ብለን አሁን ባለንበት የ6 ወር እቅዳችን ወደ 97 ሚሊዮን የደረስንበት ሁኔታ አለ። በማር ምርት እንታወቃለን። በከፍተኛ ሁኔታ እንደ ሀገርም ሪኮግናይዝ የተደረግንበት ሁኔታ ነው ያለው። በአመቱ ከ68400 ቶን በላይ ለማምረት ግብ ተይዞ ከ6 ወር እቅድ ወደ 21870 ቶን የደረስንበት ሁኔታ ነው ያለው። ሁላችንም እንደምናውቀው የማር ምርት የሚመጣው ብዙ ጊዜ ወደ ፋሲካ አካባቢ ሚያዝያ አካባቢ ላይ ነው ብዙ ጊዜ የሚጀምረውና ከፍተኛው ድርሻ ያለው በዚህኛው በ3ኛውና በ4ኛው ሩብ ዓመት ውስጥ ነው። ግን ከ6 ወር አፈጻጸማችን አኳያ ጥሩ የደረስንበት ሁኔታ ነው ያለው። ስለዚህ እነዚህ ስናከናውን በመንደሮች በወተት 184 መንደር፣ በዶሮ 189፣ በማር ወደ 463 መንደር የተለያዩ ህብረተሰብ ክፍሎችን በማደራጀት ነው እያከናወንን ያለ ነው። ስለዚህ ከእንስሳትና አሳ ሀብት አቅም አኳያ ከፍተኛ ፖቴንሻል ስላለን ተጠናክረን መቀጠል እንዳለብን የታየው እይታ ትክክለኛ ነው ብለን ወስደናል። የትምህርት ምዘናና ፈተናዎች አገልግሎትን ከማዘመን አንጻር እንደተባለው የአጠቃላይ የ6ኛና 8ኛ ክፍል ፈተና በክልሎች ደረጃ የሚተዳደር ነው። የ12ኛ ክፍል ምዘና በኢፌዴሪ ትምህርት ሚኒስቴር እንደሚተዳደር በግልጽ የትምህርትና ፖሊሲ ያስቀምጣል። ከዚህ አንጻር በ6ኛና 8ኛ ክፍል ያለው የትምህርት ምዘናና ፈተናዎች አገልግሎት በክልሎች ይተዳደራል ማለት የየደረጃው መዋቅር በሙሉ ያው በክልሉ ስር ያሉ ስለሆነ አንደኛው በግንዛቤ ደረጃ ይሄን ማየት በጣም ጠቃሚ ነው። ከዚህ አኳያ የትምህርት ምዘናና ፈተናዎች አገልግሎትን በሚመለከት የትምህርትና ስልጠና ፖሊሲያችን 6፣ 8 እና 6ኛ ክፍል ላይ እንዲጀመር በዚህ አመት የጸደቀ ነው። ስለዚህ የትምህርት ሪፎርሙ ገና 1 አመት ነው። ከዚህ አኳያ ባለፈው አመት በክልላችን ደረጃ የ8ኛ ክፍል ፈተናን በሚመለከት በክልሉ እንዲዘጋጅ እንዲተዳደርና ውጤትም እንዲገለጽ የተደረገበት ሁኔታ ነው የነበረው። ያው የመጀመሪያ አመት ስለነበረ የ6ኛ ክፍል ፈተናን በሚመለከት ክልላዊ ፈተና ለማዘጋጀት በቂ የሆነ የሰው ኃይልም የሀብትም እጥረት ስለነበረ በባለፈው አመት ለማዘጋጀት ባለመቻሉ ዞኖች እንዲያስተዳድሩ ተደርጓል። ከኛ ክልል ነባራዊ ሁኔታ አኳያ ከቅድመ 1ኛ ክፍል ተነስቶ እስከ 6ኛ ክፍል ያለው የትምህርት የሚሰጠው በብሔረሰብ ቋንቋ ነው። ከዚህ መነሻ የክልሉ ትምህርት ቢሮ የወሰደው ኢኒሼቲቭ ምንድነው? አጠቃላይ የፈተና ይዘቱና ስታንዳርዱ ወይም ቴብል ኦፍ ስፔሲፊኬሽን የሚባለውን በክልሉ ትምህርት ቢሮ ይዘጋጃል ለሁሉም አካባቢዎች። ስለዚህ ዞኖች ከዛ ተነስተው በዞን በብሔረሰብ ቋንቋ ፈተናዎችን እንዲቀይሩና ወጥ የሆነ ፈተና የሚተዳደርበት ሁኔታ ይሄ ነው በአቅጣጫ ደረጃ የተቀመጠውም እየተተገበረ ያለው። ከዚህ አኳያ በየደረጃ ካለ መዋቅር ጋር ተግባቦት ተፈጥሯል። ታችኛው መዋቅር ደግሞ በድጋፋዊ ክትትልም በአጠቃላይ የክህሎት ስልጠና ወቅት የሚሰጡ አቅሞችን ተጠቅመው በተገቢው ምላሽ ከመስጠት ጋር ተያይዞ የሚስተዋሉ ክፍተቶች አሉ። ያሰራጭናቸው የአጎበር ምጣኔያችን ስናይ ወደ 90% የሚደርሱ ቢሆንም ከተጠቃሚነት አንጻር በተለይ ለወባማ የሆኑ ቀበሌዎች ላይ ቤት ለቤት ጉብኝት ሲደረግ ከአጠቃቀም አንጻር በጣም ሰፊ ችግር ያለበት መሆኑን አንስተናል።
በእኛም አፈጻጸም ግምገማ ይህንኑ ገምግመናል። ስለዚህ ይህንን በዋናነት የሚሰራው የታችኛው የመዋቅራችን ክፍተቶችን ለይተን ቀጣይ እርምጃ እንዲወሰድም ጭምር አቅጣጫ አስቀምጠን ድጋፍና ክትትል ስራውን እየሰራን ነው። ሌላኛው ከማፋሰስ ማዳፈን ጋር ወባማ እነዚህ የወባ ትንኝ መራቢያ ቦታ ተብሎ የተለዩ ቦታዎችን በተገቢው ከማፋሰስ ከማዳፈን ጋር ተያይዞ በተለይ ደግሞ ክልላችን ከዝናብ ጋር ተያይዞ ረጅም ጊዜ የሚቆይ ዝናብ ከሱ ጋር ደግሞ ተከታታይነት ያለው የፀሐይ የሚመጣ ከመሆኑ ጋር ተያይዞ ለወባ ትንኛ መራባት ምቹ ሁኔታ የሚፈጥር መሆኑ ይታወቃል። ከዚህ አንጻር ግን ቀጣይነት ያለው የማፋሰስ የማዳፈን ስራ ከመስራት አንጻር ክፍተት መኖሩን ገምግመናል። ችግሮቹም በዛው ልክ በጣም ውስብስብ ናቸው። የሁለቱ ከተሞች መጠጥ ውሃ ችግር በጣም ውስብስብ ነው። ችግሮቹን ለመፍታት ግን ፕሮጀክቱን አስቀጥሉ ተብሎ የተሰጠው ዲዛይን ሪቪው ነው። ወስደን ስናየው ዲዛይን ሪቪው በማድረግ ብቻ ችግሩ የሚፈታ አይደለም። የተሰራው ጥናትና ዲዛይን ያልተሟላ ስለሆነ አሁን ያለውን የሚዛን አማን ከተማን ነባራዊ ሁኔታ ያገናዘበ ስላልሆነ ከእንደገና የማሰራት ስራ ውስጥ ነው የገባ ነው ማለት ነው። ከዚህ አኳያ ጥናትና ዲዛይን ስራው በጣም ከፍተኛ ውጣ ውረዶች የነበሩበት ነው። በአገዳ ሰብሎች የምርት ዘር አቅርቦታችን 38% ነው የሚያሳየው የስድስት ወሩ። ይሄ የሆነበት ምክንያት የአገዳ ሰብሎች ተግባራዊ የሚሆኑት ከሁለተኛ ሩብ ዓመት በኋላ ነው። በከፍተኛ ሁኔታ ትልቁን ድርሻ የሚወስደው በቆሎ ነው። የበቆሎ አዝመራ ከአሁን በኋላ ነው በስፋት የሚገባውና አሁን ባለፈው 6 ወር ውስጥ የተከናወኑ ከመኸር ወደዚህ ያሉትን ነው እንጂ በአመቱ ወደ 22000 ኩንታል በላይ በ6 ወር ውስጥ ደግሞ ወደ 2800 እስካሁን ባለችው ውስጥ ያቀናውና ከፍተኛው ድርሻ በዚህኛው ሩብ ዓመት ውስጥ ስለሚገባ መሻሻሎችን የሚያሳይ ነው ብለን ነው የምንወስደው። ሌላው ከቡና ጋር ተያይዞ ተነሳው ክልላችን የቡና ፖቴንሻል ነው። እንደ ሀገር አሁንም ከፍተኛ ደረጃ ቡናን ከሚያመርቱት ክልሎች ውስጥ ሁለተኛ ደረጃ የሚገኝ ነው። ከ560,000 በላይ የሚሆን የቡና ማሳ አለን። እንዲሁም ሊለማ የሚችል ከ489,000 ሄክታር በላይ የሚሆን ማሳ አለን። በቅርብ ርብርብ አድርገን የክልላችን የቡና ሽፋን እስከ 1 ሚሊዮን ለማድረስ ጥረት አድርገን እየሰራን ያለ ነው። ለዚህ ደግሞ ክልላችን ምቹ ነው። ክልላችን 41 ወረዳዎች አሉት። ከ41 ውስጥ 38 ወረዳዎች ቡና አብቃይ ናቸው። ከነዚህ ውስጥ ደግሞ ስፔሲፊካሊ 26 ወረዳዎች ቡናን ስፔሻላይዝ የሚያደርጉ ናቸውና ካሉን ቀበሌዎች ውስጥ ወደ 644 ቀበሌዎቻችን ውስጥ ቡና ይበቅላል። ይሄ በከፍተኛ ሁኔታ ከሰራን ፖቴንሻላችን ከዚህ በተሻለ መልኩ የሚሄድ መሆኑን የሚያመላክት ነገር ነው ያለው። በአመት ውስጥ እስከ 320,000 ቶን የሚሆን ቡና ይመረታል በጥቅል በክልሉ ውስጥ። ነገር ግን በጥቅል ክልሉ ውስጥ ከሚመረተው እስከ 20 እስከ 25% የሚሆነውን ለማዕከላዊ ገበያ ካቀረብን ጥሩ ነው፣ ክፉ ነው አይባልም። ባለው የዓለም አቀፍ ዋጋ መዋዠቅ ጋር ተያይዘው አሁን ባለንበት ሁኔታ ወደ 67,000 ቶን ነው ለማቅረብ አቅደን የገባ ነው። ባለፉት አመታት ትሬንዳችንን ብንመለከት እየጨመረ ነው እየመጣ ያለው። አሁን ባለንበት የመጀመሪያው በዚህ ሁለት ሩብ ዓመታት ውስጥ ወደ 20,000 ቶን ለማዕከላዊ ገበያ አቅርበናል። ከእቅዳችን አኳያ ይሄ እቅድ ማለት በ6 ወር ውስጥ እናዘጋጃለን ብለን ያቀድነው እቅድ ነው። 67,000 የአመቱ ነው። የ6 ወር ሲባል ግማሹ ማለት ሳይሆን ቡና በምን አይነት ሰዓት ነው የሚወጣው የሚለው ከአሁን በኋላ ባለ ጊዜ ውስጥ ነው ቡና በከፍተኛ ሁኔታ የሚወጣውና ጥረት እናደርጋለን። የትምህርት ግብዓቶችን በትምህርት ቤቶች የማቅረብና የትምህርት ቤቶችን ደረጃ የማሻሻል ስራ ሰፊ የሆነ ሀብት የሚጠይቅ ነው። ከዚህ አኳያ በየደረጃው በተደረገ ንቅናቄ በክልላችን እጅግ በጣም ተስፋ ሰጪ የሆኑ ውጤቶች ተመዝግበዋል። ይሄ በየደረጃ ያለ መዋቅራችን በጋራ የመራው ማህበረሰቡን ያስተባበረበት የልማት አጋሮችም የድርሻቸውን የተወጡበትና በሚቀጥሉት ጊዜያትም በዚህ አይነት መንገድ መስራት ከተቻለ በትምህርቱ ሴክተር ውስጥ መሰረታዊ የሆነ ለውጥ ማምጣት እንደሚቻልም ጭምር በሚያሳይ መንገድ የተሰሩ ናቸው። ከዚህ አንጻር በሪፖርቱም ክቡር ርዕሰ መስተዳድሩ ያነሱት በትምህርት ለትውልድ ንቅናቄ ከ261 ሚሊዮን በላይ ተሰብስቦ የትምህርት ቤቶችን ደረጃ እየተሻሻለ ያለበት ሁኔታ አለ። ከመጽሐፍት ህትመትም አኳያ በሪፖርቱም ተመላክቷል። ወደ 139 ሚሊዮን በየደረጃ ያለ መዋቅራችን ማህበረሰቡን አስተባብሮ ያሰባሰበበትና የትምህርት ግብዓቶችን ለማሟላት እየተሰሩ ያሉበት ሂደቶች አሉ። ይሄ ህብረተሰቡን ከማንቀሳቀስ አንጻር የማፋሰስ የማዳፈኑን ስራ ከመስራት ጋርም ተያይዞ በመዋቅር ደረጃም ደግሞ የጤና ኤክስቴንሽን ፕሮግራምንም ጭምር የጤና መዋቅሩንም ጭምር የተጠያቂነት አሰራር ስርዓት ከመዘርጋት ጋር ተያይዞ በዞን በወረዳ ደረጃ ከፍተኛ እገዛ እንፈልጋለን ነው። ከዚህ ጋር ሌላኛው ማነቆ የሆነው
ለወባ መድኃኒት ሕክምና የሚውል መድኃኒት በስፋት ከአጋር ድርጅቶችም ከፌዴራል መዋቅራችንም በተገቢው ወርታች እየወረደ ይገኛል። የኩፍኝ ወረርሽኝ ጋር ተያይዞ የተነሳው ትክክል ነው። ምዕራብ ኦሞ ላይ በስፋት የኩፍኝ ወረርሽኝ ተከስቶ ሪፖርታችን ላይም በሰፊው ገልጸናል። በተለይ በህብረተሰብ ጤና ኢንስቲትዩት ላይ በቀረበው ሪፖርት 15314 ህጻናት ሕክምና አግኝተዋል። ከዚህ አንጻር አሁንም በክልሉ ጤና ቢሮ ባለሙያ የፌዴራል አካላት እገዛም የአጋር ድርጅቶች ጋር አንድ ላይ ሆኖ በስፋት የተከሰተውን የወረርሽኝ የኩፍኝ ወረርሽኝ ለመከላከል ለመቆጣጠር ጥረት አድርገን ኦልሞስት አሁን በተለይ በስፋት የተከሰተበት ሜኒት ወልዲያ አካባቢ ለመቆጣጠር ጥረት አድርገናል። እንደ ወረዳ ግን እና እንደ ዞን መስተካከል አለበት እገዛም እንፈልጋለን የምንለው አንዱ የወረርሽኝ ቅድመ ዝግጅት ላይ በተገቢው መንገድ እገዛ ያስፈልጋል። በዋናነት መከላከል የምንችላቸው ነገሮች ቅድመ ዝግጅት ማድረግ የሚገባንን ነገር ማድረግ እንደተጠበቀ ሆኖ ቀውስ ሊነሳ ይችላል። ለዚህም አንዱ ስታንዳርድ ሪሶርስ ቀድሞ ከመበጀት አንጻር ውስንም ብትሆን ከዛችሁ በተወሰነ መንገድ በወረዳ ደረጃ በዞን ደረጃ ድጋፍ ወይም በጀት ከመመደብ አንጻር ክፍተቶች ያሉና ሁሉንም የቀውስ ችግሮች በክልልና በፌዴራል ብቻ ይወጣል የሚል አስተሳሰብ ትንሽ መስተካከል ያለበትና እሱ ላይም የተከበራችሁ ምክር ቤት አባላት እስከ ታችኛው መዋቅር ድረስ እሱ ላይ ዝግጅት ከማድረግና በጀት እንዲያዝ ከማድረግ እገዛ ከማድረግ አንጻር የእናንተን እገዛ እንፈልጋለን። ባለፉት ጊዜያት ለረጅም ዘመናት ጥያቄ ሆኖ የቆዩ ምናልባት የታችኛው ቀበሌ መዋቅር የመረጃ የማደራጀት ችግር ሆኖ የቀሩ ለአብነትም የሚነሱ ስላሉ የነሱ ዕጣ ፈንታ ምንድነው የሚሆነው? የሌሎቹ ምላሽ ሲያገኝ ሌሎችም በዛ መንገድ የሚያነሱታል። ለአብነት ከአንድ ቀበሌ ጫፍ ወደ ማዕከል ወደ ቀበሌው ለመምጣት የ6 ሰዓት የእግር ጉዞ አለባቸው አሉ። የቀበሌ አደረጃጀቶች በፊት በነባሩ ክልል እውቅና ተሰጥቶ ወደ ስራ ከገቡት በተጨማሪ እኛ ክልል ሆነን ከመደራጀታችን በፊትም አዳዲስ አደረጃጀቶችን ፈጥረው ስራ እየሰሩ ያሉበት አግባብ ነው ያስተዋል ነው። ነገር ግን በየደረጃው ባለው ምክር ቤት እውቅና አግኝቶ ህጋዊ ሰውነት ሳይኖረው ምንም እንኳን የስራ እንቅስቃሴው መደበኛ ስራውን እየሰራ ያለ ቢሆንም ይህን ወደ ህጋዊ ማዕቀፍ አምጥቶ ለአንድና ለመጨረሻ ጊዜ እነዚህን ጥያቄዎችን የመልካም አስተዳደር ችግርም እንዳይሆኑ ማድረግ ተገቢ ነው የሚል እምነት አለን። ነባራዊ ሁኔታው መሬት ላይ ደግሞ በርከት ያሉ ቀበሌያት ወደ ከተማ ተካለው የከተማ ፕላን አካልም ሆኖ የልማት አካልም ሆኖ መሬትም በሊዝም በተለያየ መንገድ በመደባም እነዛ አካባቢዎች እየተሰራ ነው ያለው። ስለዚህ ከነባራዊ ሁኔታው መራቅ የለብንም። እነዚህን ቀበሌያት ወደ ከተማው የከተማ አስተዳደሩ የዞን መዋቅሩ ባመነበት አግባብ ወደ ከተማ ካለን ትክክለኛውን የህዝብ ቁጥር ማግኘት አለብን። ወደፊት የልማት ስራዎች ይሰራሉ። በተለይ በዩአይዲፒ ፕሮግራም ለማካተት በሚፈለግበት ሰዓት የህዝብ ቁጥር ይፈልጋል። የከተማ ሰፍትኔት ፕሮግራም ድጎማ ለማድረግ በሚፈለግበት ሰዓት ይሄ መረጃ ያስፈልጋል። አሁን ምርጫ ለማድረግም ጭምር የማሟያ ምርጫ ብሔራዊ ምርጫ ቦርድ ለማዘጋጀት ሲፈልግ እነዚህን የታወቁ የከተማ ወሰንና ድንበር እፈልጋለሁ። ከዛ ውጭም የማዕከላዊ ስታቲስቲክስም የክልላችን የአስተዳደር መዋቅሮች ካርታ ይሰራልን ብለን ጥያቄ ስናቀርብ የተለየና የተወሰነ በምክር ቤቱ የተረጋገጠ የቀበሌ ወሰንን አሳውቁን። ይሄ ባልተለካበትና ባልተወሰነበት እውቅና ባልተሰጠበት እነዚህን ጉዳዮችን መስራት አንችልም የሚል በርከት ያሉ ጥያቄዎች ስለቀረቡ እነዚህን ችግሮችን ይፈታልናል፣ ከታች ህዝቡ ደግሞ የሚያነሳቸው መልካም አስተዳደር ጉዳዮችን ይፈታልናል ከሚል እሳቤ ይህንን ሞሽን አዘጋጅተን ለተከበረው ምክር ቤት አቅርበናል። ተመኑ ሲወጣ የገጠር መሬት መጠቀሚያው ሲወጣ በዛ ልክ እንዲሆን ያው ውይይቶች ተደርገው ዳብረው የመጣ ረቂቅ አዋጅ መሆኑን ለማመልከት ነው። ከአጠቃቀምና አስተዳደር ጋር የሚጋጭ አይደለም። የላቀ አፈጻጸም ላላቸው የተባለው የገቢን መዋቅር አይደለም።
ያው ደሞዝ ቅድም የተከበሩ የምክር ቤት አባልም ሲያነሱ እንደነበረው ደሞዝ ተከፋይም አይደሉም። ያው በበጎም በተለያዩ ስምሪቶችም እየሰሩ ስላሉ ይህንን በታማኝነት ሰብስቦ ቶሎ በአግባቡ አምጥተው ያለ ቅጣት ወደ መንግስት ካዝና ገብቶ ለልማት የሚውል ከሆነ ከፍተኛ አፈጻጸም የሚያስመዘግቡ አካላትን እየሸለምን እያበረታታን ስንሄድ ያው ሀብቱንም ያው ወጪ ሳይወጣ ገቢ ማግኘት አይቻልምና ያንን ከማበረታታት አንፃር ከኛ መዋቅር ሳይሆን የሚሰበስበውን አካል ለማበረታታት የገባ ስለሆነ ያው አስፈላጊነቱ በዚህ ልክ ቢወሰድ ድካም አለው፣ ልፋት አለው። እንደ ከተማ ክልል አንድ ቦታ ላይ አይደለም ያርሶ አደሩን ግብር የሚሰበስቡበት ቤት መሄድ ይኖራል። ተከታትሎ ደግሞ 2-3 መመላለስ ይኖራልና ከዛ አንፃር ታሳቢ አድርገን ያው ማበረታታት ስላለብን ነው ይሄንን ያስገባ ነው። የሀገር ውስጥና የውጭ ኢንቨስትመንቶች እኛ ክልል ላይ ያሉትን የመሬት መጠቀሚያን በሚመለከት የገባ መሆኑን ለማንሳት ፈልጌ ነው። ያው የከተማ መሬት የአስተዳደር ወሰንና የፕላን ወሰን አለ። በአስተዳደር ወሰን ውስጥ ሆኖ የገጠር መሬትን ለማካተት ፈልገን ነው። ብዙ ከተሞቻችን አይታችሁ ከሆነ ያው ክልል ምክር ቤት አባላትም ታውቃላችሁ ይካተቱና የእርሻ ስራ እየሰሩ የሚተዳደሩ ስላሉ እነሱን ያው ሰው ሰርቶ ኢኮኖሚያዊ ጥቅም ካገኘበት ግብር የመክፈል ግዴታ ስላለበት ያንን ታሳቢ አድርገን ስለሆነ የቃላት ማስተካከያውን ወስደን የምናሻሽል መሆኑን ለመግለጽ ነው። መሰረታዊ ችግር ብለን አሁን የተመከመው እስካሁን ድረስ በማስታወሰው 2 ጉባኤ ላይ አቅጣጫ አስቀምጠናል። የትምህርት ቤቶች የብሎክ ግራንት በጀት መደብ ጉዳይ አልመሳሰሉ ጉዳይ በመቀጠል ይህንን ስናይ በተለይ አንዳንድ ትምህርት ቤቶች እስካሁን ዛሬ ድረስ ምንም አይነት የብሎክ ግራንት በጀት ወደ ትምህርት ቤት አልወረደም። የመማር ማስተማር ስራውን መምራት የተቻላል። መጽሐፍ ህትመት አንጻር አሁንም ቅድም በሪፖርት ላይ እንደቀረበው የተከበሩ ምክር ቤት አባላት ሀሳብ አስተያየት እንደሰጣችሁት ለእኛ ሞዴል ብለን የወሰድነው የኮንታ ዞን አሁን ባለው ነባራዊ ሁኔታ ወደ ስራ የገባ ጨርሶ መጽሐፍ ለተማሪ ማድረስ የቻለው የኮንታ ዞን ብቻ ነው። በሁለተኛ ደረጃ ላይ አሁንም በራሱ ህትመት ፕሮሰስ ላይ ያለው ቤንች ሸኮ ዞን፣ ሌሎች በክልል ትምህርት ቢሮ እንዲታተምላቸው ስምምነት ፈጽሞ ወደዛ የገቡ ናቸው። የሆስፒታል ጤና ጣቢያ ባለሙያ የግል ክሊኒክ ያለው ነው። የቤቱ ያለው መድኃኒት ደግሞ ከጤና ተቋም የወጣው ነው። አብዛኛው ያልኳል። በዚህ ሁኔታ ውስጥ የክልሉ ጤና ቢሮም የራሱን ኦፕሬሽን ሰርቶ ያገኘው ሪፖርት አለ። እዚህ አካባቢ ላይ ግልጽ አቅጣጫ ካልተቀመጠ ቀጣይ ለመምራት ስለሚያስቸግር ትኩረት ሊሰጥ ይገባል የሚል ነገር ለማንሳት ነው። ውድ የከፋ ቴሌቪዥን ቤተሰቦች ለዛሬው በዳውሮ ዞን ተርጫ ከተማ በመሄድ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክር ቤት 6ኛ ዙር 3ኛ ዓመት 5ኛ መደበኛ ጉባኤ በተመለከተ ያሰናዳነው መሰናዶ ከላይ የተከታተላችሁትን ይመስላል። በሌላ ጊዜ በተመሳሳይ ዝግጅት እስክንገናኝ በያላችሁበት ሰናይ ቆይታ ተመኘን። ሰላም።